የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ቻናሉን ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን ይከታተሉ። ዛሬ ወደ እናንተ ልናደርስ ያዘጋጀነው ዝግጅት ደግሞ የአማርኛ ቃላት ምስረታ በሚል የተለያዩ ቃላትን በመመስረት ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ቃላቱም የተመሰረተው በመጀመሪያ ሆሄው እያንዳንዱ ፊደል ከመጀመሪያዋ ከሀ ጀምረን እስከ መጨረሻው ድረስ ነው የምንሄደው። ለዛሬው ያዘጋጀነው ለምሳሌ ይህ እንደምታዩት ከላይ ወደ ታች ፊደሉ ተጽፏል እስከ ዝርያው ከሀ እስከ ሆ። እያንዳንዱን ሆሄ ወይም ፊደል መነሻ በማድረግ ቃል እየመሰረትንን እንዴት ቃል መመስረት እንደምንችልና እንዴት ማንበብ እንዳለብን ሊያሳይ የሚችል ቪዲዮ ነው። በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ መጀመሪያ ሆሄውን ቆጥረዋል። ይኸው እንደምታዩት ሆሄው ከላይ ወደ ታች ተጽፏል። ይቺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይሄ ነው። እያንዳንዱን ሆሄ መነሻ በማድረግ ቃል መስርተናል። ስናየው ይህኛው ሀ ምንላት ይችናት ሀ በሚለው ቃል ስንመሰርት ይቸው ቃል ፊት ለፊቱ እያንዳንዱ ሆሄ ፊት ለፊት ራሱ ሆሄው መነሻ በማድረግ ቃል መስርተናል። ስለዚህ መጀመሪያ ነጣጥዬ እጠራዋለሁ። ሀ ብ ት አጋጥሚ ያነባዋለሁ። በአንድ ላይ ሳነበው ሀብት። እደግመዋለሁ ሀብት። ሁ በሚለው ደግሞ በዚህኛው ሁ በሚለው ቃል ስንመሰርትበት መጀመሪያ ነጣጥዬ እጠራዋለሁ። ቃሉ ይሄ ነው። ነጣጥዬ ስጠራው ሁ ለ ት በአንድ ላይ ሁለት። እደግመዋለሁ ሁለት። ቀጥሎ ያለው ደግሞ ይቺ ሂ። አሁን ሂ በሚለው ሂን መነሻ በማድረግ ቃል ስንመሰርትበት ደግሞ ሊያሳይ የሚችል ቃል ነው። በመጀመሪያ ነጣጥዬ እጠራዋለሁ። ሂ ደ ት በአንድ ላይ ሂደት። እደግመዋለሁ ሂደት። ቀጥሎ ያለው ደግሞ ይሄኛው ሀ በዚህ ቃል ስንመሰርትበት ይህን መነሻ በማድረግ ሀ ና በአንድ ላይ ሃና። እደግመዋለሁ ሃና። ቀጥሎ ያለው ይሄኛው ደግሞ ይሄ አምስተኛው ፊደል ሄ የተመሰረተውን ቃል ሆሄውን ነጣጥዬ ስጠራው ወይም በመነጠል ስጠራው ሄ ለ ን በአንድ ላይ ሄለን። እደግመዋለሁ ሄለን። ቀጥሎ ያለው ይሄ ደግሞ ስድስተኛው ፊደል ስድስተኛው ማን ነው? ህ። ህን መነሻ በማድረግ ደግሞ ሌላ ቃል ስንመሰርት ይኸው ባለ ሶስት ሆሄ ቃል መስርተናል። በመጀመሪያ ነጣጥዬ እጠራዋለሁ። ህ ዳ ሴ በአንድ ላይ ህዳሴ።
እደግመዋለሁ ህዳሴ። ቀጥሎ ያለው ይሄኛው ደግሞ ሰባተኛው ማለት ነው። ሆ ሰባተኛው ፊደል ነው። ሆን መነሻ በማድረግ ቃል ስንመሰርትበት ደግሞ ይሄው ባለ ሁለት ሆሄ ቃል መስርተናል። ሆ ድ በአንድ ላይ ሆድ። እደግመዋለሁ ሆድ። ይሄኛው ደግሞ ይሄ እንደምታዩት ከላይ ወደ ታች ለ በአማርኛ የፊደል ገበታ ላይ ሁለተኛው ከሀሌታዋ ቀጥሎ ማነው ያለ ለ። ይሄን ከመጀመሪያው ወደ መጨረሻው ቆጥረዋለሁ። ከመጀመሪያው ወደ መጨረሻው ወይም ከአንደኛው ወደ ሰባተኛው ማለት ነው። ስለዚህ ይህን ስቆጥረው ለ ሉ ሊ ላ ሌ ል ሎ እነዚህ ናቸው። ይህን ደግሞ እያንዳንዱን ሆሄ ወይም ፊደል መነሻ በማድረግ ቃል ስንመሰርትበት እንደሚከተለው ቃል ሰርተናል። ስለዚህ በመጀመሪያ በመነጣጠል ጠራዋለሁ። ሲቀጥል ደግሞ አጋጥሚ ያነባዋለሁ። እሺ ነጣጥዬ ስጠራው ለ ገ ሰ በአንድ ላይ ለገሰ። እደግመዋለሁ ለገሰ። እሺ ቀጥሎ ያለው ይሄኛው ደግሞ ሁለተኛው ፊደል ሉን መነሻ በማድረግ ቃል ስንመሰርት ይሄው ባለ ሁለት ሆሄ ቃል መስርተናል። ሉ ል በአንድ ላይ ሉል። እደግመዋለሁ ሉል። ቀጥሎ ያለው ሶስተኛው ፊደል ማለት ነው። ሊ ይህን መነሻ በማድረግ ቃል ስንመሰርት ይኸው ባለ ሶስት ሆሄ ቃል መስርተናል። ነጣጥዬ ስጠራው ሊ ት ር በአንድ ላይ ሊትር። እደግመዋለሁ ሊትር። ቀጥሎ ያለው አራተኛው ማለት ነው። አራተኛው ፊደል ማን ይባላል? ላ እሱም መነሻ በማድረግ ቃል ስንመሰርት ደግሞ ላ ም በአንድ ላይ ላም። እደግመዋለሁ ላም። ቀጥሎ ያለው ይሄኛው ደግሞ አምስተኛው ማለት ነው። አምስተኛው ፊደል ማን ይባላል? ሌ ይህን መነሻ በማድረግ ቃል ስንሰራ ደግሞ ሌ ጣ በአንድ ላይ ሌጣ። እደግመዋለሁ ሌጣ። እሺ ቀጥሎ ያለው ይሄኛው ደግሞ ስድስተኛ ፊደል ል። እሺ ይህን ደግሞ ቃል ስንመሰርትበት ይኸው ባለ ሶስት ሆሄ ቃል መስርተናል። ል ብ ስ በአንድ ላይ ልብስ። እደግመዋለሁ ልብስ። እሺ ቀጥሎ ያለው ይሄኛው ደግሞ ሰባተኛው ፊደል ሎ ሰባተኛው ወይም የመጨረሻው ማን ይባላል? ሎ። ስለዚህ በዚህኛው ቃል ስንመሰርት ደግሞ ሎ ሚ በአንድ ላይ ሎሚ። እደግመዋለሁ ሎሚ። እሺ እነዚህ ናቸው። ይሄኛው ደግሞ አሁንም መ ከላይ ወደ ታች እቆጥረዋለሁ። ከላይ ወደ ታች እቆጥረዋለሁ ወይም ደግሞ ከአንደኛው ወደ መጨረሻው ማለት ነው። ከአንደኛው ወደ ሰባተኛው ወይም ከመጀመሪያው ወደ መጨረሻው ማለት ነው። ይህን ስቆጥር መ ሙ ሚ ማ ሜ ም ሞ። እሺ በእያንዳንዱ ሆሄ ወይም ፊደል ቃል ስንመሰርትበት ደግሞ ራሱን መነሻ በማድረግ ለምሳሌ እዚህ ላይ
መ ይላል። የመጀመሪያው አንደኛው ማለት ነው መ። እሱም መነሻ በማድረግ ቃል ስመሰርትበት ይሄው ባለ ሶስት ሆሄ ቃል መስርተናል። ይህን ባለ ሶስት ሆሄ ቃል መጀመሪያ ነጣጥዬ እጠራዋለሁ። መ ለ ሰ በአንድ ላይ መለሰ። እደግመዋለሁ፣ መለሰ። እሺ፣ ቀጥሎ ያለው ይሄኛው ደግሞ ሙ ሙ ሁለተኛው ማለት ነው። ሁለተኛው ፊደል። እሺ፣ ቃሉ ባለ ሁለት ሆሄ ቃል ነው። ነጣጥዬ ስጠራው ሙ ዝ በአንድ ላይ ሙዝ። እደግመዋለሁ፣ ሙዝ። ቀጥሎ ያለው ይሄኛው ደግሞ ሚ ሶስተኛው ፊደል ማለት ነው። ሶስተኛው ፊደል ሚ። በዚህ ቃል ስንሰራበት ሚ ዛ ን በአንድ ላይ ሚዛን። እደግመዋለሁ፣ ሚዛን። ቀጥሎ ያለው ይሄኛው ደግሞ አራተኛው ፊደል ማ። እሱም መነሻ አድርጌ ቃል ስመሰርት ባለ አራት ሆሄ ቃል መስርተናል። ይህንን ስናየው ማ ህ ሌ ት በአንድ ላይ ማህሌት። እደግመዋለሁ፣ ማህሌት። ቀጥሎ ያለው ይሄኛው ደግሞ አምስተኛ ፊደሎች ባለቀለበቶቹ ያልናቸው ማለት ነው። አምስተኛዎቹ ባለ ሶስት ሆሄ ቃል መስርተናል። ለዚህ ላይ ይህን ነጣጥለን ስንጠራው ሜ ት ር በአንድ ላይ ሜትር። እደግመዋለሁ፣ ሜትር። ቀጥሎ ያለው ይሄኛው ስድስተኛው ፊደል ነው። ስድስተኛው ነው። ም ክ ር በአንድ ላይ ምክር። እደግመዋለሁ፣ ምክር። ቀጥሎ ያለው ይሄኛው የመጨረሻው ወይም ደግሞ ሰባተኛው ፊደል ማን ይባላል? ሞ። ሞን መነሻ በማድረግ ቃል ስንመሰርትበት ሞ ሰ ብ በአንድ ላይ ሞሰብ። እደግመዋለሁ፣ ሞሰብ። ቀጥሎ ያለው ይሄኛው ደግሞ ሰ የሰ ዝርያ ነው። ከአንደኛው እስከ ሰባተኛው በዚህ ተጽፏል። ፊት ለፊቱ ደግሞ እያንዳንዱን ሆሄ መነሻ በማድረግ ቃል መስርተናል ማለት ነው። ስለዚህን ከላይ ወደ ታች ቆጥረዋል። ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ ይህን ደግሞ እያንዳንዱ መነሻ አድርጌ ቃል ስመሰርት እቺ ሰ ናት። የመጀመሪያዋ ሰ ማለት ከሰ ዝርያዎች የመጀመሪያዋ ወይም አንደኛዋ ይች ናት። ስለዚህ ቃል ስመሰርትበት ሰ መ ረ በአንድ ላይ ሰመረ። እደግመዋለሁ፣ ሰመረ። ቀጥሎ ያለው ደግሞ ሁለተኛው ማለት ነው። ሁለተኛው ፊደል ሁለተኛው። ስለዚህ ቃል ስመሰርትበት ሱ ነው የሚለው ሁለተኛው። ቃል ስመሰርትበት ሱ ስ በአንድ ላይ ሱስ። እደግመዋለሁ፣ ሱስ። እሺ፣ ይህኛው ደግሞ ሶስተኛዋ ፊደል ነው። ሲ ሲ። እሺ፣ ነጣጥዬ ስጠራው ሲ ባ ጎ በአንድ ላይ ሲባጎ። እደግመዋለሁ፣ ሲባጎ። ቀጥሎ ያለው ደግሞ አራተኛው ሳ ባለ ሶስት ሆሄ ቃል ተመስርቷል። አይሚን ባለ አራት ሆሄ ቃል ተመስርቷል። እሱን ነጣጥዬ ስጠራው ሳ ን ቲ ም በአንድ ላይ ሳንቲም።
እደግመዋለሁ ሳንቲም። ቀጥሎ ያለው ይሄኛው አምስተኛ ፊደል ነው። ሴ ማን ይባላል? ሴ። በዚህ ቃል ስንመሰርትበት ሴ ት በአንድ ላይ ሴት። እደግመዋለሁ ሴት። ቀጥሎ ያለው ይሄኛው ደግሞ ስ ስድስተኛው ማለት ነው። ስድስተኛው። ስለዚህ ባለ ሶስት ወይ ቃል መሰርተና ይሄን ነጣጥለን ስናጠራው ስ ል ት በአንድ ላይ ስልት። እደግመዋለሁ ስልት። ቀጥሎ ያለው ሰባተኛው ወይም የመጨረሻው ማለት ነው። ሶ ከሰ ዝርያዎች የመጨረሻው ወይም ደግሞ ሰባተኛው ትልቁ ሰባተኛው ማለት ነው። ስለዚህ ነጣጥዬ ስጠራው ሶ ስ ት በአንድ ላይ ሶስት። እደግመዋለሁ ሶስት። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል በደንብ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። አማርኛን በቀላሉ መጻፍና ማንበብ ትችላላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ለሌሎች እህቶች፣ ወንድሞች ይዳረስ ዘንድ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ